ሽፍታ እምንመስለዋለን መንግስት ነን። ትግላችን በእውቀትና በእውነት መመራት አለበት የሚል ደረጃ ላይ እየደረስን ስለሆነ መጀመሪያ መንገር አለብን፣ ማስተማር አለብን ብለን ስላሰብን መቅደም ያለበት ነገር መቅደም አለበት ብለን ስላሰብን እንጂ ከዛ ውጪ ሰሜን ወሎ ላይ ላሊበላ ተው ብንላቸው እምቢ አሉ አመራሮች። ተው አልናቸው። ተው ወንድም ነን እየተዋወቅን አብረን አድገን አብረን ተምረን እንደዚህ ብለን የገሌ ልጅ አንተ አልሰሙም። ቆቦ በተመሳሳይ ሌላም ቦታ እንደ ተው ስንላቸው መንግስት መጥቶ እኒኮ ሌቦች ናቸው ምናምን ይላል ማለት ነው። 5-6 ናቸው ምናምን ብሎ አንድ ሻለቃ ጦር ምናምን ይልካል። 12ኛ ክፍለ ጦር የምትባል ነበረች እንደው ታሪክ ሰው በጣም ኃይለኛ የምትባል ማለት ነው። ሁለቱንም ኮሎኔሎች አንዱን አቅፈለን አንዱን ገለን የቆሰለውንም ማርከን ከጥቅም ውጭ ሙሉ ብትንትማና ያወጣናት ማለት ነው። አንድ ሻለቃ ሲቀራት ሌላው በሙሉ ይተደረሰ። ሌላው ከተማ ያለው ሰውና አመራሩ ያው እውነት እየመሰለው የራሱ ልጆች ሌቦች ናቸው ሲል አብሮ ሌቦች ናቸው ማለት ነው። እዛኛም ተው ስንላቸው ምናምን አንዱ ይላሉ ማለት ነው። መጨረሻ ላይ ግን ቀመሰ እና አብዛኛው ጫካ ውስጥ ያለውን ኃይል እውቀት የሌለው ኃይል አርጎ መውሰድ ስህተት ነው። እያያችሁትም ስለሆነ አይደል? ስለዚህ አሁን ላይ በብልጠት የተሻለ ነገር ለመኖር ምናምን ይሄኛው በሞኝነት የሚሞት በሽፍትነት የሚሞት ምናምን መስሏችሁ ከሆነ እንዳትሳሳቱ። ሌላውን ነገር ስለመምህርነቱ ስለምን እነሱ ያሉትን ነገር መድገም ስለሌለብኝ እና በጣም ጥንቃቄ ማድረግ አለብን ማለት ነው። ቢቻል ይሄ ትግል የራሳችን ነው፣ ደማዊ ትግል ነው፣ የህልውና ትግል ነው። መቀላቀል በሚቻለው መንገድ መቀላቀል ሲባል ነፍጥ አንስቶ የግድ ምሽግ ተኝቶ መተኮስ ብቻ አይደለም። በመረጃ በምን እንደዚህ ቅድም የመጨረሻው ጓዴ ሲል በነበረው በተለያዩ ሁለንተናዊ ነገሮች ከባቢያችን ላይ ያለውንም ነገር በማስተካከል እያንዳንዱ ትግሉን የሚደግፍ ነገር በየቡና ቤቱን በየምኑም በማውራት ማህበረሰባዊ ስርጸት እንዲኖረው ማድረግ ባይቻል ግን አለማሰናከል ግዴታ ነው። አለማሰናከል ግዴታ ነው። ይሄ ምርጫ አይደለም። የሚሞተው እንስሳ አይደለም፣ የሰው ልጅ ነው። እኛ ወርቅ ፍለጋ አልማዝ ፍለጋ ጫካ አልገባንም። ሰው ፍለጋ ነው፣ አማራን ፍለጋ ነው ጫካ የገባ ነው ማለት ነው። የጠፋ ገንዘብ ስላለ ሳይሆን የጠፋ አማራ ስላለ ነው ዱር የገባ ነው። ስራ ያጣ ሰው አይደለም ፋኖ ውስጥ የሚታገለው። አብዛኛው ራሱን ያሸነፈ ነው። በተለይ በመሪ ደረጃ አብዛኞቹ ራሳቸውን ያሸነፉ ከኢኮኖሚ ባርነት ራሳቸውን ነፃ ወጡ ሰዎች ናቸው። ግን ህይወት ማለት ነፃነት ነው በሚል ትርጉም ታሪካችንም እንደዛ ስለሆነ ማለት እኛ ባርነት በምንም መንገድ ዘመዳችን አለ። በምንም መንገድ ባርነትን አጥብቀን እንጸየፋለን። ለዓለም የጥቁር ህዝብ ነፃነትን ባድዋ አስተምረናል። ስለዚህ ባርነት ለኛ ኃጢአትም ጭምር ነው። እና ምንድነው አሁን በዚህ ትግል ሂደት ውስጥ ያልገባው አማራ ዝም ብሎ መቀመጥ ሲያቅተው ሚኒሻ ሆኖ እኛንም እያጠፋ ነው፣ ራሱንም እያጠፋ ነው። እኛ አሁን የቸገረን እርስ በርስ ያለው ጉዲፍ ነው።
ከርቀት ከሚመጣው ውሻ እዚህ ብብት ውስጥ ያለ ቅማል ነው የሚያስቸግረው። ልዩነታቸውን ግን የውሻውና የቅማሉን ማለት ነው። ያኛው ሲመጣ እየጮኸ ስለሚመጣ ትከላከለዋለህ የምትለው። እዚህ ጋር ግን ያለው በጣም አስቸጋሪ ነው። አሁን ለምሳሌ እናንተ ፊት እያለ ቢበላኝ በጣም ከባድ ነው። ገልጬ አልቀመል ችግር ነው አይደል? ስለዚህ ዝም ብዬ ልችለው ነው ማለት ነው። አሁን አማራ ውስጥ ያለው የገጠመን ችግር ይሄ ሚኒሻ ብለህ ስትገለው ለምሳሌ ከዚህ ውስጥ ሚኒሻ ሊቀብር ሄዶ አሁን የሰውዬ በጣም ተወዛግቧል። አይቶ ዘመድ ሆነ ለምናምን ግን እንደዛ የሚባል ነገር የለም። እኔ በነገራችን ላይ ዘመዴን ሚኒሻ ገድያለሁ። አንድ ፖሊስም አለ ነግሬያለሁ። ከዚህ በኋላ ሳገኘው እሱንም ከዛ ወዲህ ንስሓ ገብቶ ካልወጣ ገላለሁ ማለት ነው። አብዮት ልጇን ትበላለች ማለት ያ ከህዝብ የሚበልጥ ከሀገር የሚበልጥ ልጅም እምነትም እናትም አባትም እህትም ወንድምም የለም። ይሄን ደግሞ የዚሁ ምድር አርበኛ አባ ኮስተር በላይ ዘለቀ በተግባር በህይወት ኖሮ አስተምሮን አልፏል አይደል? ልጁን ይዘው መደራደሪያ ላይ ያቀርቡለት ሲፈልጉ ምን ቢያንገበግበኝ ፍቅሯ እንደ ውሃ ጠም እንዳሽታ አድርጋት ልጅ ከሀገር አትበልጥ። ከዚህ በላይ የሚከብድ ውሳኔ አለ? በልጅ ከመወሰን በላይ የሚከብድ ውሳኔ አለ? የለም። አጼ ዘርዓ ያዕቆብ እኮ ልጃቸው ቢያጠፋ በአደባባይ ፍርድ ተቀምጠው መጨረሻ ላይ እኔ አንደኛ ሰማያዊውን ፈጣሪ ነው፣ ሁለተኛ ይሄን የተሰበሰበ ህዝብ ከማሳዘን ብለው ግንባሩን ስመው ለስቅላት ማሳደስ። የአማራ ስነ ልቦና ይሄ ነው። ለፍትህ ያለን ስነ ልቦና በዚህ ልክ የነበረ ነው ማለት ነው። እና አማራው ተራራው ስንል እየተሽለኮለክን መሆን የለበትም ማለት ነው። አማራው ተራራው የሚል ሙዚቃ ሰማላችሁ አይደል? እኛ ግን በጥቅም ውስጥ እየተሽለኮለክን አሁን ያን ሙዚቃ ከሰማን አንገናኝም ማለት ነው። እና በዛ ቅድም በነገርኳችሁ መዋቅር ውስጥ ያላችሁ ሰዎች እዚህ ጊዜ ሳይመሽ 11ኛው ሰዓት 11 ተኩል እና የመጨረሻ 12 ሰዓት ላይ ሳንደርስ ራሳችሁን አድኑ። ፋኖ 101% አሸንፏል። ሶሪያ ስንት ዓመት እንደፈጀባት ታውቃላችሁ? በአሁኑ ወቅት በተጦርነት 13 ዓመት የፈጀባት፣ እኛ 3 ዓመት አልሞላንም። ጦርነት በጀመርክ በ6 ወር ምናምን ውስጥ ነው ወደ መደበኛ ጦርነት የተሸጋገር ነው ማለት ነው። ጠላት ከውስጣችን ተሰግስጎ ለሱ አንድ አጀንዳ ይሰጣል፣ ለዚህኛው አንድ አጀንዳ ይሰጣል። እነሱ ህይወታቸውን ለመስጠት መጥተው እዚህ ግን ቀስ አድርጎ ክፍል እያደረገ እንደዚህ ይሄንን ሁሉ እንኳን ችለን ይሄንን ህዝብ በዚህ ልክ እየመራን ያለ ነው ማለት ነው። ስለዚህ እኛ መንግስት ለመሆን የሚቀረን ምንድነው? እንደ አማራ ተሰብስበን አንድ የሆነ ድርጅት በፈጠርን ማግስት ማለት መንግስት መሆን ሲል አሁን ያለውን ስርዓት አባረን የመጨረሻውን መረከብ የሚቀረን ማለት ነው። ከዛ ውጪ ግን አሁን ሽፍታ ምን መስሏለን? መንግስት ነን።